በግለሰብ ቤት መሆን አይችልም። ለምሳሌ በጳጳሱ ቤት ቅዳሴ አይቀደስም። እንግዲህ ከጳጳሱ የበለጠ የመጨረሻ የቤተክርስቲያን ማዕረግ የለም። ግን የጳጳሱ የቱንም ያህል እንኳን ቅዱስ ቢሆን በጳጳሱ ቤት እንኳን ሊቀደስ አይችልም። ቤተክርስቲያን ለመባል አንዲት ቤተክርስቲያን እግዚአብሔር ላይ መቆም አለባት። በነቢያትና በሐዋርያት መሰረት ላይ ታንጻቸዋል አይደለም የሚለው። ሰሎሞን በኢየሩሳሌም ነግሷል። ለዘላለም ግን አይነግስም። ለዘላለም የሚነግሰው መሲሁ ብቻ ነው። ያን መሲህ ነው የምትወልጀው አንቺ። አሁን ይሄ ቢሰማን እኮ ምንም ነገር እንኳን እንጨናነቅም፣ ጥያቄያችሁ ሁሉ ይመለሳል። የእግዚአብሔር ቤት ነው ማለት ቤቱ ሰው ይኖራል። እግዚአብሔር ቤቱ አለ፣ ቤተክርስቲያን ውስጥ አለ እግዚአብሔር። አቁርቦ ሲጨርስ እንግዲህ እኛ ብዙ ነበር ምጽዋታ ዘመን ዘዚያው አምን ሞቶ እንስቴፉትን ሳይው አለ። እሱ በሞተበት ቦታ ዘመን ሆነን በሱ ክፍለ ጾታ በሱ ክፍለ ዘመን ሆነን በጣም ብዙ ዘመን ቢሆን እኛም ደግሞ በጣም ብዙ ሰዎች ብንሆንም በሱ ዘመን አለንና ሞቱንና ትንሳኤውን የምናምን እኛ ስጋውን ደሙ ስለተቀበል ከሱ ጋር አንድ ህዋስ ያርገን ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላክ አበዊነ ቅዱሳን ዘሰብሐ ምህረቱ በላዕሌነ። ምህረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪ እግዚአብሔር ላደረገልን በጎ ሥራ ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱስ ቂርቆስ ረድኤት፣ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ጻድቃን ረድኤታቸውና በረከታቸው ከኛ ጋር ይሁን። ዛሬ የምንማማረው ደግሞ የቅዳሴ ክፍል ቅዳሴና ቤተ ክርስቲያን ሚል ርዕስ እናያለን ማለት ነው። እንግዲህ ቅዳሴ የመጨረሻው የአገልግሎት አክሊል እንደሆነ ተነጋግረናልና እንደዚያ ከሆነ ቅዳሴው ደግሞ የሚካሄደው በቤተ ክርስቲያን ስለሆነ ቅዳሴና ቤተ ክርስቲያን ምንድን ናቸው ነው። እንግዲህ ቅዳሴና ቤተ ክርስቲያን ቅዳሴው የምንነጻበት፣ የምንቀደስበት፣ ይቅርታ የምናገኝበት፣ ከእግዚአብሔር ጋር የምንገናኝበት ነው። ይህ ሁሉ የሚካሄደው ደግሞ በቤተ ክርስቲያን ነው። በግለሰብ ቤት መሆን አይችልም። ለምሳሌ በጳጳሱ ቤት ቅዳሴ አይቀደስም። እንግዲህ ከጳጳሱ የበለጠ የመጨረሻ የቤተ ክርስቲያን ማዕረግ የለም። ግን የጳጳሱ የቱንም ያህል እንኳን ቅዱስ ቢሆን በጳጳሱ ቤት እንኳን ሊቀደስ አይችልም። በቤተ ክርስቲያን ብቻ ነው የሚቀደሰው። እና ቤተ ክርስቲያንና ቅዳሴን ምንድን ነው የሚያገናኛቸው የሚለውን እናያለን ማለት ነው። የመጀመሪያው ቤተ ክርስቲያን ውስጥ የሚቀደሰው ለምንድን ነው ስትሉ ቤተ ክርስቲያን የእግዚአብሔር ቤት ስለሆነች ነው መልሱ። የመጀመሪያው የእግዚአብሔር ቤት ናት። ይሄኛው የእግዚአብሔር ምስጢር ነው። የእግዚአብሔር ምስጢር ደግሞ የሚካሄደው በእግዚአብሔር ቤት ነው። ጳጳሱ የቤተ ክርስቲያን አባት ነው እንጂ ቤቱ ግን ቤተ ክርስቲያን ግን አይደለም። ምናልባት የክርስቲያን ቤት ሊሆን ይችላል፣ የአንድ ትልቅ አባት ቤት ሊሆን ይችላል። የቤተ ክርስቲያን ትልቅ ማዕረግ ያለው አባት ቤት ነው። ግን ቤተ ክርስቲያን የአምልኮ ቦታ ግን አይደለም። ስለዚህ የሚሆነው ምንድነው? ቤተ ክርስቲያን የእግዚአብሔር ቤት ናት። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ ሲናገር ቅዱስ ጳውሎስ እንደገለጸልን ወእዝ ዘከ ከመ ታስተራት ቤተ ክርስቲያኑ ለእግዚአብሔር፣ የእግዚአብሔርን ቤተ ክርስቲያን ትሰራና ታከናውን ዘንድ አዝሃለሁ። አምዳ ወድዳ ለጽድቅ ቤቱ ለእግዚአብሔር ሕያው፣ ይቺውም የእውነት መሰረትና ግድግዳ የሕያው እግዚአብሔርም ቤት ናት ይላል። የእውነት መሰረት የሕያው እግዚአብሔር ቤት ናት። የእውነት መሰረት የሕያው እግዚአብሔር ቤት። እውነት ከቤተ ክርስቲያን ነው የተገኘው ማለት ነው። እውነት ከቤተ ክርስቲያን የተገኘው ቤተ ክርስቲያን የእውነት ሚዛንም ጭምር ናት። እውነትንም ትለካዋለች። ሐሰት እውነት መስሎ ቀለም ተቀብቶ ቢመጣ የምትለካው ቤተ ክርስቲያን ናት። በየዘመናቱ ሐሰት ቢፈጠር
ሐሰተኛ መምህር ቢመጣ፣ ሐሰተኛ መጽሐፍ ቢጻፍ፣ ሐሰት የሆነ አምላክ ቢመጣ፣ ጣዖት ቢመጣ፣ በክርስቶስ ስም ሌላ ክርስቶስ ቢመጣ፣ የውሸት ክርስቶስ የምንለካው በምንድን ነው? መለኪያው አህዛችን ምንድን ነው ተብለን ብንጠየቅ የዚህ ሁሉ መለኪያው ቤተክርስቲያን ናት። እንደ ቤተክርስቲያን መምህር ይለካል፣ እንደ ቤተክርስቲያን ትምህርት ይለካል፣ እንደ ቤተክርስቲያን ሐዋርያ ይለካል። እንደ ቤተክርስቲያን ማለት ነው። እና ቀላል እንዳይመስላችሁ እውነት እንደ ቤተክርስቲያን አሃዊነ ይትመንዋ ለኩላ መንፈስ አላ መክርዋ ለመንፈስ ለማህበ እግዚአብሔር ይእቲ ይላል ሐዋርያው ቅዱስ ዮሐንስ በመልእክቱ ሲናገር፣ ወንድሞቻችን መንፈስን ሁሉ አትመኑ፣ መንፈስ ከእግዚአብሔር እንደሆነ መርምሩ እንጂ ይላል። መንፈስ ብሎ መምህር ተብሎ ነው የሚተረጎመው። መምህርን ሁሉ አትመኑ፣ መምህሩ ከእግዚአብሔር እንደሆነ መርምሩ ነው። መምህሩ ከእግዚአብሔር እንደሆነ በምንድን ነው የምንመረምረው? መንፈስን አትመኑ የተባለው መምህር ነው፣ ወይም ትምህርት መንፈስ ይባላል። በነገራችን ላይ ትምህርት መንፈስ ይባላል፣ መምህርም መንፈስ ይባላል። እንደ አውዱ ማለት ነው። መንፈስን ሁሉ አትመኑ ሲል መምህራንን ሁሉ አትመኑ ሲል ነው። ታዲያ መምህራንን ሁሉ አትመኑ ሲባል መምህሩ ግን ከእግዚአብሔር እንደሆነ መርምራችሁ መኑ ተብሏል። እግዚአብሔር እየመጣ መምህር ገሌ ትክክል ነው መቼም ሊለን አይችልም። እንዴት ነው የምንለካው? አንድ መምህር የእግዚአብሔር መሆኑ የሚለካው በቤተ ክርስቲያን ነው የሚለካው። በቤተ ክርስቲያን አስተምህሮ ይለካል ማለት ነው። ቤተ ክርስቲያን ባልን ጊዜ ምን ማለታችን ነው? በኋላ እንመጣበታለን። ቤተ ክርስቲያን የእውነት መሰረት ናት ብያቸዋለሁ። የእውነት መሰረትና የእውነት ሚዛን፣ ከዛ ደግሞ የሕያው እግዚአብሔር ቤት ናት። የሕያው እግዚአብሔር ቤት ቀላል አይደለም። ይሄ ዝም ብሎ የሚታይ አይደለም። የሕያው እግዚአብሔር ቤት ናት። ያ ማለት የግለሰቦች ሐሳብ የለባትም ነው። የሕያው እግዚአብሔር ቤት ናት ማለት ምን ማለት ነው? እግዚአብሔር ላይ የቆመች ናት ማለት ነው። እግዚአብሔር ላይ የቆመች ናት። የግለሰብ አስተምህሮም ፈቃድም ምኞትም ሊኖርባት አይችልም። እንደዚያ ያለባት ቤተ ክርስቲያን አትባልም፣ ድርጅት ነው የምትባለው ማለት ነው። ቤተ ክርስቲያን ለመባል አንዲት ቤተ ክርስቲያን እግዚአብሔር ላይ መቆም አለባት። ስለዚህ ጌታ የተናገረው ሁልጊዜ የለመድነው አንድ ኃይለ ቃል አለ አይደለም? የማቴዎስ ወንጌል ምዕራፍ 16 ቁጥር 17 ላይ ያለው ቅዱስ ጴጥሮስ ምን ብሎታል? ጌታ አንተ አለት ነህ፣ በአንተ ላይ ምንን እሰራታለሁ ነው ያለው። ቤተ ክርስቲያኔን እሰራታለሁ ብሎታል። አንተ አለት ነህ፣ በዚያች አለት ላይ ቤተ ክርስቲያን እሰራታለሁ። ብዙ አባቶቻችን ሊቃውንት እንደሚተረጉሙት አንተ አለት ነህ፣ በዚያ አለት ላይ ቤተ ክርስቲያኔን እሰራታለሁ የሚለው ጴጥሮስ ራሱ የቆመበት አለት ምንድን ነው ነው? በዚያ አለት ላይ ቤተክርስቲያን እሰራታለሁ ያለው ምንድን ነው ብላችሁ ታስባላችሁ? ጴጥሮስን አለት አለው። ጴጥሮስ የቆመበት ደግሞ አንድ አለት አለ። ያ አለት ምንድን? አንተ አለት ነህ፣ በዚያም አለት ላይ ቤተክርስቲያንን መሰረታታለሁ አለው። ያ አለት ማን ነው ይመስላችኋል? ያ ማለት ከዚያ ቀድሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ታሪኩን አልተርከውም። ቅዱሳን ሐዋርያትን ሰው እኔን ማን ይለኛ ብሎ ጠይቋቸው ገሌ ይሉሃል ገሌ ይሉሃል ገሌ ይሉሃል ገሌ ይሉሃል ብለው ነግረውታል። እናንተስ ማን ትሉኛላችሁ ብሎ ሲጠይቃቸው ግን እኔ ምን ብለው ነው የመለሱለት? አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ አሉት። አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ አለው። ጴጥሮስ አንተ አለት ነህ፣ በዚህ አለት ላይ ቤተክርስቲያን መሰረታታለሁ አለው። ስለዚህ ያ ጴጥሮስ የቆመበት አለት ማን ነው ማለት ነው? ክርስቶስ ነው ማለት ነው። ክርስቶስ ነው። አሁን ልብ ብላችሁ ስሙ። ለምንድን ነው ጌታ እስከዚያ ሳይል እዚህ አለት ላይ ነው ቤተክርስቲያንን የምመሰርተው ያለው? ለምንድን ነው? ትክክለኛውን የክርስቶስ ማንን እንግዲህ ከዛ በፊት ሌሎቹ ሐዋርያት ኤርምያስ ነህ፣ ዮሐንስ ነህ፣ ሙሴ ነህ፣ ከነቢያት አንዱ ነህ ይሉ ትባላለህ ብለው ብዙ ማንነቶች ጠርተዋል። እነዚህ ላይ ቤተክርስቲያን አልቆመችም። ቤተክርስቲያን ኤርምያስ ላይ፣ ቤተክርስቲያን ዮሐንስ ላይ፣ ቤተክርስቲያን ሙሴ ላይ አይደለም የቆመችው። ቤተክርስቲያን እነዚህ የቆሙበት አለት ላይ ነው የቆመችው። እነዚህ የቆሙበት አለት ማን ነው? ክርስቶስ ነው። እዚህ ለኛው ላይ ነው የምሰራው ያለው ለዚህ ነው። ነቢያትና ሐዋርያት የዚህ ህንፃ ተጋጣሚዎች ናቸው። በዚህ የማዕዘን ድንጋይ ላይ የቆሙ ህንፃዎች ናቸው እነዚህ። ወይም ደግሞ ሌላ ጊዜ እንደያገባባቸው ሲተረጉሙ ሐናጺዎች ናቸው። በነቢያትና በሐዋርያት መሰረት ላይ ታንጻቸዋል አይደለም የሚለው።
በነቢያትና በሐዋርያት ኤፌሶን ምዕራፍ 2 ቁጥር 20 ላይ በነቢያትና በሐዋርያት መሰረት ላይ ታንጻቸዋል። የነቢያትና የሐዋርያት መሰረታቸው ማን ነው ስንል የማዕዘኑም ድንጋይ ክርስቶስ ነው ይላል ቅዱስ ጳውሎስ። የማዕዘኑም ድንጋይ ክርስቶስ ነው። ስለዚህ ቤተ ክርስቲያን ማን ላይ ቆማለች ተብለን ብታይ ክርስቶስ ላይ፣ ወይም ቤተ ክርስቲያን የቆመችው የክርስቶስ ማንነት ላይ ነው የቆመችው ማለት ነው። የክርስቶስ ማንነት ላይ የቆመች ነው። እዚያ ላይ ያልቆመች ቤተ ክርስቲያን አትባልም። የግለሰቦች ማንነት ላይ፣ የአንድ ሊቅ ማንነት ላይ፣ የአንድ ጻድቅ ማንነት ላይ አይደለም የቆመችው፣ ክርስቶስ ላይ የእግዚአብሔር ማንነት ላይ ነው የቆመችው ማለት ነው። እነዚህ ቅዱሳን ሁሉ የህብረቱ አንድነትና አናጺዎች ናቸው። እኛ ደግሞ አንዳንድ ድንጋዮች ነን። እየጠረቡ የሚያስገቡን ደግሞ እነዚህ ቅዱሳን አባቶቻችን ናቸው። አንድ ድንጋይ ነን። ለክርስቶስ ማህበር እድምተኛ እንድንሆን እየጠረቡ ያስገቡናል። እናንተ ብሎ እንደነገረን ቅዱስ ጳውሎስ ነግሮናል። እናንተ የእግዚአብሔር ሕንጻ ናችሁ ብሎ ነግሮናል። ሁለተኛ ጢሞቴዎስ ምዕራፍ 3 ላይ እናንተ የእግዚአብሔር ሕንጻ ናችሁ፣ እናንተ የእግዚአብሔር ሕንጻ ናችሁ ካለ በኋላ ቅዱስ ጳውሎስ አንተስ ለኛ ምንድን ነው ስንለው ደግሞ አስተናደፍኩ መሰረተ ከመጠቢብ ሊቀ ጸረብት አለ። እኔ ደግሞ ብልህ አናጺ ነኝ አለ። ቅዱስ ጳውሎስ ምን አለ? እኔ ብልህ አናጺ ነኝ፣ እናንተ ደግሞ ሕንጻ ናችሁ አለ። ክርስቶስ ደግሞ የሕንጻው የማዕዘን ራስ ነው። ስለዚህ ቤተ ክርስቲያን የቆመችው የክርስቶስ ማንነት ላይ ነው። አሁን የኢትዮጵያ ቤተ ክርስቲያን ኦርቶዶክስ ካለች በኋላ ተዋህዶ የሚለውን መጠሪያ ያበጀችው ለምን ይመስላችኋል? ክርስቶስ የሚለው ስጋ ብቻ ክርስቶስ አይደለም፣ መለኮት ብቻ ክርስቶስ አይደለም፣ የተዋህደው ነው ክርስቶስ የሚባለው። ስጋ ብቻውን ስጋ ነበር ድሮ፣ ቃል ብቻውንም ቃል ነበር የሚባለው። ከተዋህደ በኋላ ግን ክርስቶስ የሚል ስም መጣ። ስለዚህ ይሄ ስም ነው ስሜ፣ ማንነቴ ይሄ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋህዶ የሚል መጠሪያ የያዘችው ለምንድን ነው? እኔ የቆምኩት ክርስቶስ ማንነት ላይ ነው ማለት ነው። የክርስቶስ ማንነት ላይ እግዚአብሔር የገለጠው ማንነት ላይ የቆመች ቤተክርስቲያን ትባላለች። ሰው ያገኘውን ነገር ላይ የቆመች ቤተክርስቲያን አይደለችም። ይህንን ጌታ ሲናገር ምንድን ያለው? ብፁዕ አንተ ስምዖን ወልደ ዮና እስመ ይከሰተ ለከ ዘንተ ዘሥጋ ወደም። የዮና ልጅ ስምዖን ሆይ ይህንን ስጋዊ ደማዊ አልገለጠልህም፣ የሰማይ አባቴ ገልጦልሃል እንጂ አለው። ዮና የሚለው ቃል ሲተረጎም ርግብ ማለት ነው። የዮና ልጅ ስምዖን ብሎ ጌታ የጠራበት ምክንያት የአባቱን ስም የመንፈስ ቅዱስ ልጅ ጴጥሮስ ሆይ እያለው ነበር። መንፈስ ቅዱስ የሚመራ ጴጥሮስ ሆይ ይህንን ማንነቴን አባቴን የገለጠልህ እንጂ ስጋዊ ደማዊ እውቀት አልገለጠልም። ስለዚህ የሰማይ አባቴ የገለጠልህ ያንተ መቆሚያ እምነት ላይ ቤተክርስቲያን ቁማ ትኖራለች ማለት ነው። ስለዚህ ቤተክርስቲያን የእግዚአብሔር ቤት ናት ባልን ጊዜ እግዚአብሔር የመሰረታት ብቻ ሳይሆን የቆመችው እግዚአብሔር ላይ ነው። በዚያ ዕለት ላይ ነው የቆመች ስንል በክርስቶስ ላይ ነው የቆመችው። አንደኛ ቆሮንቶስ ምዕራፍ 10 ላይ ምንድነው? ሁሉም ስለ እስራኤል ጉዞ ሲናገር ቅዱስ ጳውሎስ እነዚያ ይጓዙ የነበሩ እስራኤላውያን ይከተላቸው ከነበረው ከመንፈሳዊ አለት ውሃ ጠጡ ይልና ያም አለት ክርስቶስ ነው ይላል። ያም ማለት ክርስቶስ ነው። ያ ይከተላቸው የነበረው እስራኤልን ውሃ ሲጠማቸው የምታጠጣቸው 12 አይን ያላት ድንጋይ ነበረች ይዘዋት የሚዞሩ። እሷን ሲመታት ሙሴ ውሃ ይጠጣል። ስለዚህ ከሚከተላቸው አለት ውሃ ጠጡ አለ። ከዛ ያ አለት ማን ነው ብለን ስንጠይቀው ቅዱስ ጳውሎስ ያ አለት ክርስቶስ ነው ይላል። ስለዚህ ነቢያት ቆመውበት ነበር ማለት ነው በትክክል በተስፋ። ስለዚህ ሙሴን ይከተለው የነበረው አለት ማለት ሙሴ የቆመበት ሙሴን የመራው ማለት ነው። ሙሴም እዚህ አለት ላይ ቆሞ ነበር። አሁን ደግሞ ቅዱስ ጴጥሮስ መጣና እዚሁ አለት ላይ ቆመ። እውነትም በነቢያትና በሐዋርያት መሰረት ላይ መቆም ማለት ይሄ ነው ማለት ነው። አሁን ከዚያ በኋላ ሰው ግን የክርስቶስ ሕንጻ ለመሆን መጥቶ እዚህ ሕንጻዋ ውስጥ ለመግባት ይጠረባል። አሁን መምህራን ምን እያደረጉ ነው? ምንድነው የሚደረገው? አሁን እኔ ሳስተምር ምን እያደረኩ ነው? እየጠረብኩ ነው ማለት ነው። ገብቷችኋል? ምን ማለት እንደሆነ እንጠረባለን። የሚጠርበን ማን ነው? የእግዚአብሔር ቃል። አንዳንድ የሆነ ጉጣጉጥ ነገር ቢኖርብን እሷ ትለቀንና በትክክል
ትክክል እንደው ቦታችን ላይ ሄደን ክርጭም ብለን እንድንገባ ነው። ትክክለኛ ቦታችን ህንፃ እንዳናበላሽ ማለት ነው። እንዳናበላሽ ቦታችን ላይ ሄደን እንድንገባ ነው የምንጠረበውና ከዛ በኋላ ቦታችን ላይ ሄደን ስንገባ ቤተክርስቲያን እንባላለን ማለት ነው። ቤተክርስቲያን የእግዚአብሔር ቤት ናት። ያ ማለት እግዚአብሔር ላይ የቆመች እግዚአብሔር የመሰረታት ናት። ስለዚህ ተመጥቀቡ ቤተክርስቲያኑ ለእግዚአብሔር ብሎ ግብረ ሐዋርያት ምዕራፍ 20 ቁጥር 28 ላይም ቅዱስ ሉቃስ እንደገለጠው የእግዚአብሔርን ቤት ተጠብቁ ዘንድ ሲመክሙ ጳጳሳት አድርጎ እናንተን የሾመባት የእግዚአብሔርን ቤት ተቀድሱ ተጠብቁ ዘንድ ብሎ የተናገረው ለዚህ ነው። ስለዚህ ቤተክርስቲያን የእግዚአብሔር ቤት የእውነት መሰረት ናት። እንደዚያ ከሆነ ቅዳሴው መደረግ ያለበት በየት ነው? ንገሩኝ እንጂ በቤተ ክርስቲያን መሆን አለበት ማለት ነው። ቅዳሴው መደረግ ያለበት በቤተ ክርስቲያን ነው። ንጉሥ በቤቱ ይፈርዳል፣ ንጉሥ በቤተ መንግስቱ ይደግሳል፣ እግዚአብሔር በቤቱ ይመሰገናል፣ እግዚአብሔር በቤቱ ይፈርዳል። ቤተ ክርስቲያን የእግዚአብሔር ቤቱ ናት። ሁለተኛ እንደምታውቁት ቤተ ክርስቲያን የእግዚአብሔር መንግስት ናት። የእግዚአብሔር መንግስት ናት። ጌታ ሁለት ቃላትን ተናግሯል። የዮሐንስ ወንጌል ምዕራፍ 18 ላይ ጲላጦስ አንተ የአይሁድ ንጉሥ ነህ ብሎ ሲጠይቀው አንድ ጥያቄ አንድ መልስ መልሶታል። መንግስት የሰ ኢኮነት ምዝንቱ ዓለም፣ የኔ መንግስት ከዚህ ዓለም አይደለችም ብሎ መልሶ ነበር። የሉቃስ ወንጌል ምዕራፍ 1 ላይ መልአኩ ቅዱስ ገብርኤል ለእመቤታችን ሲያበስራት ምን ብሏት ነበረ? ለያዕቆብ ወገን ለዘላለሙ ይነግሳል ወይ ነግስ ለቤተ ያዕቆብ፣ ለያዕቆብ ወገን ለዘላለሙ ይነግሳል፣ አንቺ የምትወልጂው ልጅ ለያዕቆብ ወገን ለዘላለሙ ይነግሳል ይላል። አሁን የያዕቆብ ወገን ማለት ምን ማለት ነው? ያዕቆብ እግዚአብሔር ከዚህ በኋላ ያዕቆብ አትባል ብሎ ምን የሚል ስም ሰጥቶታል? እስራኤል። እስራኤል ማለት ምን ማለት ነው? የእግዚአብሔር ሕዝብ ማለት ነው። እስራኤል ማለት የእግዚአብሔር ሕዝብ ነው ባጭሩ ሲተረጎም። ሌላ 2-3 ትርጉም አለው ከሃሊ ነጻሪ ከማምላኩ እየተባለ ዋናው መሰረታዊ ነገር ግን እስራኤል ማለት የእግዚአብሔር ሕዝብ ማለት ነው። አሁን ልብ በሉ ያዕቆብ ጠገበ ሲባል ምን ማለት ነው? የእግዚአብሔር ሕዝብ እስራኤል ጠገቡ ማለት ነው። ያዕቆብ ሆይ መንጋ ቤት ድንኳኖች ምን ያምር ሲባል እስራኤላውያን ሆይ እንዴት ታምሩ ተብሎ ነው የሚተረጎሙ። ስለዚህ ለያዕቆብ ወገን ለዘላለሙ ይነግሳል ባለ ጊዜ ልብ በሉ ለያዕቆብ ወገን ለዘላለሙ ይነግሳል ተብሎ ሲተረጎም የያዕቆብ ወገን ማለት ምን ማለት ነው ሲተረጉሙት? አሁን የእግዚአብሔር ሕዝብ ማለት ነው አይደለ? የእግዚአብሔር ሕዝብ ማለት ደግሞ በሐዲስ ኪዳን ማን ናቸው? ክርስቲያኖች ናቸው። ክርስቲያኖች ናቸው። ስለዚህ ቤተ ክርስቲያን ድንግል ማርያም የወለደችው የማን ንጉሥ ነው ማለት ነው? የቤተ ክርስቲያን ንጉሥ ነው ማለት ነው። የቤተ ክርስቲያን ንጉሥ ነው። ቤተ ክርስቲያን የእግዚአብሔር ቤተ መንግስት ናት። ክርስቶስ ደግሞ የቤተ ክርስቲያን ንጉሥ ነው። መልአኩ እያለው ያለው ምንድን ነው? አንቺ የምትወልጂው ልጅ የቤተ ክርስቲያን ንጉሥ ነው እያለት ያለ። ለያዕቆብ ወገን ይነግሳል ማለት የክርስቲያኖች ንጉሳቸው መሲሁ ነው እያላት ነው። አንቺ የምትወልጂው መሲሁን ነው የምትወልጂው። ምክንያቱም ዳዊት በኢየሩሳሌም ይነግሳል፣ ለዘላለሙ ግን አይነግስም። ሰሎሞን በኢየሩሳሌም ነግሷል፣ ለዘላለሙ ግን አይነግስም። ለዘላለም የሚነግሰው መሲሁ ብቻ ነው። ያን መሲህ ነው የምትወልጂው አንቺ። ለዘላለም ነግሶ የሚኖር የክርስቲያኖችን ንጉሥ ትወልጂዋለሽ ነው። ስለዚህ መንግስቱ ደግሞ ለዘላለም ናት። ስለዚህ ወተውዎ መንግስት ወስልጣን ወምኩናን ዘለዓለም ብሎ ዳንኤል ምዕራፍ 9 ላይ ነቢዩ ዳንኤል ተናግሮ ነበረ። ወመጻ ወልደ እጓለ እመሕያው በደመና ሰማይ፣ የሰው ልጅ የሚመስል በሰማይ ደመና መጣ። ወአብጽሕዎ ኀበ ብሉየ መዋዕል፣ በዘመናት ወደ ሸመገለውም አቀረቡት ካለ በኋላ ወተውዎ መንግስት ወስልጣን ወምኩናን፣ ለሱም መንግስት ስልጣንና ግዛት ለልጅ ልጅ ለዘላለሙ ተሰጠው ይላል። ያ የሰው ልጅ የተባለው ትንቢተ ዳንኤል ምዕራፍ 9 ላይ የሰው ልጅ ብሎ የሚጠራው ጌታችን ኢየሱስ ክርስቶስ ነው። የሰውን ስጋ ለብሶ ስለተዋሃደ የሰው ልጅ ያለው ወደ በዘመናት ወደ ሸመገለው አደረሰው ያለው ደግሞ ቃል የለበሰው ስጋ የአብን
ቀዳማዊነት የአብን ስልጣን የአብን መንግስት ገንዘቡ አድርጎ ስጋ በቃል አምላክ ስለሆነ ነው። ከዚያ በኋላ ግን መንግስት ስልጣንና ግዛት ተሰጠው የተባለው መንግስት ስልጣን ተሰጠው የተባለ በስጋ ርስት ነው። ያ ስጋ እንግዲህ የዘላለም ገዥ ይሆናል ማለት ነው። ይሄ የዘላለም ገዥ የሚሆነው ድንግል ማርያም በስጋ የምትወልደው ለማን ነው የሚነግሰው? በምድር አይነግስም። ምክንያቱሳ መንግስቱ የዘላለም ስለሆነ ብሉየ መዋዕል የሚሆን የዚያን የቀዳማዊ እግዚአብሔርን መንግስት አድርጎ ዘላለማዊ ግዛት ይገዛል እንጂ በምድር ላይ አልነገሰም። ለዚያ ነበር ክርስቶስ በምድር ላይ ሲንከራተት የኖረው፣ ቤት ያልነበረው፣ ሲሰደድ የኖረው፣ ዋሻ ውስጥ ያድር የነበረው። እሱ በምድር ሊነግስ አልመጣም። የክርስቶስ መንግስቱ ቤተክርስቲያን ናት። በቤተክርስቲያን ይነግሳል እንጂ ክርስቶስ በዚህ ዓለም ቤተ መንግስት አልነገሰም። ቤተ መንግስትን ያልተወለደበትም ለዚያ ነበር በረቶች ላይ የተወለደው። እሱ በዚህ ዓለም መንግስት የለውም። መንግስቱ ለዘላለም ናት። ይህ ዓለም በመንግስቱ ውስጥ ያለ አንድ የሚያልፍ ጭብጥ የማይሞላ የሱ ፍጥረት ነው። የሱ መንግስት ግን ለዘላለም ነው እና ጲላጦስ አቁሞ አንተ የአይሁድ ንጉሥ ነህ ሲለው የኔ መንግስት ከዚህ ዓለም አይደለችም ሲለው የኔ መንግስት ቤተክርስቲያን ናት፣ እሷ ደግሞ ከዚህ ዓለም አይደለችም ነው። ዓለም የሚቀበላት አይደለም፣ ዓለማውያን የሚወዷት አይደለም። ምክንያቱም ዓለም የሚወደው የራሱን ነውና። ስለዚህ ቤተክርስቲያን የእግዚአብሔር ቤተ መንግስት ናት። ክርስቶስ በቅዳሴ ጊዜ የአባቱ የሱ የመንፈስ ቅዱስ መንግስት የሚነገርበት ጊዜ ነው ቅዳሴ ማለት። ያ ደግሞ መነገር ያለበት በእግዚአብሔር ቤተ መንግስት ነው። በእግዚአብሔር ቤተ መንግስት ይነገራል። የንጉስ ነገር በንጉስ ቤተ መንግስት ይነገራል። የንጉስ ክርስቶስ ቤተ መንግስቱ ቤተ ክርስቲያን ናት። ያ ማለት ክርስቶስ በቤተ ክርስቲያን ውስጥ ብቻ ተቀምጦ በቤታችን የማናመልከው እንደ ጣዖት መቅደስ ውስጥ ብቻ ቁጭ አለ ነው ማለት አይደለም። ለምስጋና ለቅዳሴ የለየው ቅዳሴውን ሲያከብረው ምስጋናውን ሲያከብረው ዓለሙን በእጁ የያዘ ጌታ በቤተ ክርስቲያን ብቻ ቀድሱ ባለ። ምክንያቱም ለምስጋናው ክብር ሲል የሰዎችን ደካማ አይምሮም ለመጠበቅ። የሰዎች ደካማ አይምሮ ማለት ምን ማለት ነው? አንደኛ እግዚአብሔር ለቅድስናው የሚገባ ቤት ያስፈልገዋል። ለሱ ክብሩን የምንገልጥበት ከኛ ያለ ነገር ነው እንጂ ለእግዚአብሔር ማን ቤት ይሰራዋል? ሰማይ መንበሬው ምድርን ይመካይ ደገሬ ብሏል። ሰማይ መንበሬ ነው፣ ምድር የእግሬ መረገጫ ነው። አይኑ ቤተ ታንጹ ለማይደሬ ለኔ ምን አይነት ቤት ነው የምትሰሩልኝ ብሏል። ለሱ የሚሰራ ቤት የለም። ስለዚህ እግዚአብሔር ቤተ ዋኮ ውስተ ቤት ዘገብሮ ወደ ሰብ ዘያድር እግዚአብሔር የሰው እጅ በሰራው ቤት ውስጥ አይኖርም ብሏል ቅዱስ ጳውሎስም የሐዋርያት ሥራ ምዕራፍ 17 ላይ እግዚአብሔር የሰው እጅ በሰራው ቤት አይኖርም። ታዲያ ቤተክርስቲያን የሰራ ነው እኛ ነን። ይሄ ምልክት ነው እንጂ እኛ ቤተክርስቲያን አልሰራንም። ቤተክርስቲያን የሰራት ራሱ ነው። ስለዚህ እግዚአብሔር ይህንን ቤት የሚለየው ምክንያት ለቅድስናው ክብር የሰው ልጅም አይምሮ ደካማ ስለሆነ እግዚአብሔር ራሱ ሲጀመር በሰማይ ንጉስ መስሎ የሚገለጥልን እግዚአብሔር ንጉስ ብቻ አይደለም። እግዚአብሔር ንጉስ ብቻ ነው እንዴ? አሁን ንጉስ ነው። ንጉስ በቃ ንጉስ አለቀ፣ ሌላ ክብር የለውም። የንጉስ ብቻ አለው። እግዚአብሔር ግን ንጉስ ብቻ አይደለም። ግን የሰው ልጅ መጨረሻ የሚያውቀው ንጉስ ስለሆነ እግዚአብሔር በሆነ ከፍ ባለ ዙፋን ላይ ይታየናል። አቅማችን እንደዛ ስለሆነ ደስ የሚለን ማለት ነው አይደል? ተለቅ ብሎ ስናየው ከወደ ላይ ሲታየን እግዚአብሔር በዚህ ታች ከሚታየን መቼም በዚያ ላይ ቢታየን ነው ደስ የሚለን። ስለዚህ እግዚአብሔር ከኛ በታች ከሚታየን በላይ ብንታይ የኛ አይምሮ ድክመቱን ስለሚያው እዚያ ላይ ይታየናል እንጂ እግዚአብሔር በዚህ ታች ይጸውር ድዳው የነበር ጠፈረ ነው። ምድርን መሰረቱ እሱ ነው። በላይም ደግሞ ወስኗትና ከላይዋ ላይ የሚኖርም እግዚአብሔር ነው። በዙሪያዋም ምድርን እንዳጥራጥሯት የሚኖርም እግዚአብሔር ነው። በውስጧም የሚኖረው እግዚአብሔር ነው። ስለዚህ እግዚአብሔር ቤተ ክርስቲያንን የሰራበት ምክንያት እንደ ቤተ መንግስት አክብረን የፍርድ አደባባያችን እንድናደርገው ፍትህ የምናገኝባት እንድናደርገው እግዚአብሔር እንዲፈርድልን እንድናውቅ። ለዛ ነው ቤተ ክርስቲያን የእግዚአብሔር ቤተ መንግስት የምትሆነው። ከዛ በኋላ መላእክት ደግሞ ሐራ ሰማይ የሚባሉት ለዚህ ነው። ሐራ ልዑላን የሚባሉት የልዑል እግዚአብሔር ሰራዊቱ ነው የሚለው። ያዕቆብ ሲጓዝ የከተሙ የመላእክት ማህበርተኞችን አየ። ከዛ በኋላ ያንን ምን ብሎ ጠራው? መሃናይም ብሎ ጠራው። መሃናይም ማለት የእግዚአብሔር ጭፍራ ማለት ነው። የእግዚአብሔር ጭፍራ፣ የእግዚአብሔር ሰራዊት ማለት ነው። ስለዚህ አሁን ቤተ ክርስቲያን ውስጥ የሰው ጭፍራ አይደለም የሚኖረው፣ የእግዚአብሔር ሰራዊት ነው የሚሆነው ሰው።
ሰው የእግዚአብሔር ህብረት ውስጥ የእግዚአብሔር አገልጋይ የእግዚአብሔር ወታደር ሆኖ ጋኔንን ሊወጋ ነው እንጂ ቤተክርስቲያን ውስጥ የሚመጣው የሰው ሆኖ ቤተክርስቲያን አይመጣም። ሰው የሰው የሆነ ቤተክርስቲያን ውስጥ አይኖርም፣ የእግዚአብሔር ነው። ነኪርሰ ይጥዕሙ ያለ ለዚህ ነው። ባይድ በዚች ቤተክርስቲያን ውስጥ አይኖርም፣ በሷ ካለው ነገርም ባይድ አይቀምስም የሚለው ለዚህ ነው። ሥርዓተ ቅዳሴ ነው እንደዚህ የሚለው መግቢያው ላይ ነኪርሰ ይጥዕሙ። ልዩ እንግዳ ባይድ የሆነ ከቤተ ክርስቲያን የቀመስኩ ይመስለዋል እንጂ አይቀምስም። ልቡ ባዳ የሆነ ከቤተ ክርስቲያን የሌለ የእግዚአብሔር ወገን መሆኑን ትቶ የሌላ የሆነ እዚህ ውስጥ ግን በማስመሰል ክርስቲያን መስሎ ቢኖር አይምሮውን ለሰይጣን ሽጦ አይምሮውን ለገንዘብ ክዶ አይምሮውን ደግሞ ለአድርባይነት ሽጦ ወይም ደግሞ ለዘረኝነት ክዶ ወይም ለጎጠኝነት ክዶ የእግዚአብሔር እንደዚህ ቢል ቤተ ክርስቲያን ውስጥ እየኖረ ይመስለዋል እንጂ ቤተ ክርስቲያን ታወጻከ አፋ ሥርዓተ ቅዳሴ የሚለው አውጥታ ትጥልሃለች ይላል። ቤተ ክርስቲያን አውጥታ ትጥልሃለች እንጂ አትኖርም ይላል። ቤተ ክርስቲያን የእግዚአብሔር ቤተ መንግስት ናት። ሰው የእግዚአብሔር ማህበርተኛ፣ የእግዚአብሔር እድምተኛ፣ የእግዚአብሔር ሰራዊት ነው የሚሆነው። ኢያሱ እስራኤልን ይዞ ሲሄድ ከአማሌቃውያን ጋር ሊዋጋ ሲል መልአኩ ሰይፍ መዞ ታየው። አንተ ከኛ ወገን ነው ወይስ ከጠላቶቻችን ወገን ነህ አለው መልአኩ። እኔ ከእግዚአብሔር ወገን ነኝ ነው ያለው። ኢያሱ ግን የጠየቀ ምን ብሎ ነው? ከኛ ወገን ነህ ወይስ ከጠላቶቻችን ወገን ነህ ሲለው ምንድን ነው የመለሰ? እኔ ከእግዚአብሔር ወገን ነኝ አለ። ከእግዚአብሔር ጋር ከሆንክ ያንተ ነኝ እያለው ነው። የራስህ ከሆንክ ግን እኔ ያንተ አይደለሁም፣ እኔ የእግዚአብሔር የሆነ ሰው ሁሉ ከኔ ጋር አንድ ይሆናል ነው ያለው መልአኩ ማለት ነው። ስለዚህ የእግዚአብሔር ቤተ መንግስት ስለሆነች ቤተክርስቲያን ከዚህ የተነሳ የንጉሱ የእግዚአብሔር ምስጋና በሱ ቤተ መንግስት ትቀርባለች። ፍርድ ከቤተ ክርስቲያን ይወጣል። ፍርድ ከቤተ ክርስቲያን ይወጣል። ፍርድ ከቤተ ክርስቲያን ይጀምራል። ለምሳሌ አፍኒንና ፊናስን ቀሰፋቸው አይደል እግዚአብሔር? ለምንድን ነው እንደዚህ ያደረገው? ቤተ ክርስቲያን የእግዚአብሔር ፍርድ ቤት ስለሆነች ነው። የሰው ፍርድ ቤት አይደለችም እንጂ የእግዚአብሔር ግን ፍርድ ቤቱ ናት ቤተ ክርስቲያን። የምሕረቱም ቤት ናት። በዛው እግዚአብሔር ይፈርድባታል። አፍኒንና ፊናስ የተፈረደባቸው ከኤሎፍላውያን ሳይሆን ከእግዚአብሔር ቤተ መቅደስ ነው የተፈረደባቸው። ፍርድ ከመቅደስ ይሰጣል፣ ፍትህ ከመቅደስ ይገኛል። ከሱ ነው የሚመጣው። ቤተ ክርስቲያን የእግዚአብሔር ቤተ መንግስት ስለሆነች እዚህ ቤተ ክርስቲያን ውስጥ ቅዳሴ ይደረጋል። ከቃሉ ጋር ናችሁ? የንጉስ ባልደረቦች በሙሉ ንጉሱን በቤተ መንግስት ተፈቅዶላቸው ያመሰግናሉ። እና ቤተ ክርስቲያኑ ስንገባ ወደ እግዚአብሔር ቤተ መንግስት እንደምንገባ እያሰብን መግባት። ቤተ ክርስቲያኑ ልናስቀድስ ስንገባ የቅዳሴ አሁን ሁለተኛው ክፍል ላይ መቅድም ነው። ሁለተኛው መቅድም ላይ ነው ያለነው። አንድ ማወቅ ያለብን ቤተ ክርስቲያን ስንገባ ነው ቅዳሴ የሚጀምረው። ቤተ ክርስቲያን ስንገባ ወዴት እየገባን እንደሆነ ማሰብ ነው። ወዴት እየገባን እንደሆነ ወደ እግዚአብሔር ቤት ነው የምንገባው። ኧረ ደስ ይላል እኮ እውነቴን ነው። ወደ እግዚአብሔር ቤት፣ ወደ እግዚአብሔር ቤት ይወላችሁ፣ ወደ እግዚአብሔር ቤት። የሰው ቤት ይሞላል አይደል? አይሞላም? ይሞላል። አይሞላም? ይሞላል። የእግዚአብሔር ቤት ግን በሞላው ኃይል። የሰው ቤት ይመርጣል፣ የእግዚአብሔር ቤት ግን ዝም ብሎ ይቀበላል። ጊዜ ያለው ግን ሁሉንም ይቀበልበት። አሁን ሁላችን እየተቀበለን ነው እንግዲህ እንደ ኖህ መርከብ ማለት ነው። ቤተክርስቲያን የኖህ መርከብ ናት ተደለ። የኖህ መርከብ አይጥም ይዛለች፣ ትልም ይዛለች፣ ጓጉንቸርም ይዛለች፣ ድመትም ይዛለች። ዞሮ ዞሮ የሌለ የለም። ዝንብም አለ፣ ንብም አለ፣ ብሩም እባብም ነበር። ቤተክርስቲያን ውስጥም እንደዚሁ ተሰብስበን እንመጣለን። ቅዱስ ዮሐንስ አፈወርቅ ግን ከዚህ የሚሻል አይምሮን የሚጠግን ነገር ይናገራል። የኖህ መርከብ ውስጥ እባብ ሆኖ ገብቶ ተመልሶ ሲወጣ ምንድን ነው? እባብ ነው። ዝንጀሮ ሆኖ ገብቶ ምንድን ነው? ዝንጀሮ ነው። ቤተ ክርስቲያን ውስጥ ግን ሰው እባብ ሆኖ ገብቶ ርግብ ሆኖ ይወጣል ይላል። ቤተ ክርስቲያን ሁሉም አይነት ሰው ይገባል ብቻ ሳይሆን ሰው ማንነቱን ይዞ መጥቶ የሰማይ ማንነት ይዞ ይወጣል። እንደሱ ነው። ቀማኛው መጽዋቹን ይወጣል። አመንዝራው ድንግል ሆኖ ይወጣል። ቤተክርስቲያን ውስጥ ከገባ ይቀደሳል፣ ይነጻል፣ ይባረካል፣ ይከብራል። አፈር ይገባል፣ እምነት ይሆናል። ውሃ ይገባል፣ ጸበል ይሆናል። ስንዴ ይገባል፣
ተቀድሶበት የአምላክ ሥጋ ይሆናል። ወይን ይገባል፣ ተቀድሶበት የአምላክ ደም ይሆናል። እነዚህ ሁሉ መለወጣቸው እኛም እንደምንለወጥ ነው የሚያሳየን። እኛም ተለውጠን የምንወጣበት ቤተክርስቲያን አላያችሁም እንዴ? እናቶች እኮ በመገበሪያ ቋጥረው ያመጡት ስንዴ ነው። እሱ ልሞ ተቀድሶ ከብሮ በእግዚአብሔር ስልጣን ወደ ክርስቶስ ሥጋና ደም ተለውጦ ምናምነው። አዲያ እግዚአብሔር እህሉን ለውጦ ቁርባን ያደረገ አምላክ እኛን አይለውጠንም እንዴ? ይለውጣል። ይሄ ቤተክርስቲያን የፍጹም ለውጥ ከተማ ናት። የፍጹም ለውጥ ልለወጥ ያለ ሰው ቤተክርስቲያን ይለወጣል። እውነት ለመናገር በጎ ፈቃድ ያለው ሰው ሁሉ ይለወጣል፣ በእግዚአብሔር ቸርነት ማለት ነው። ያልተለወጠ የለም እዚህ ቤተክርስቲያን ውስጥ። ቤተክርስቲያን ስንገባ አሁን አንድ ሰው እንዲሁ ትልቅ ሰው እንኳን እንደው ቤቱ ሲጠራን እንዴት ደስ ይላል። እግዚአብሔር ቤቱ የእግዚአብሔር ቤት ማለት እግዚአብሔር ቤተክርስቲያን ውስጥ ንገሩኝ እንጂ አለ ማለት ነው። እግዚአብሔር ቤተክርስቲያን ውስጥ አለ። እስቲ እንደው አሁን በሞቴ እንደው ቤተክርስቲያን ስትሄዱ እግዚአብሔርን ላገኝ እየሄድኩ ነው ብለው ተሰምቶት የሚያውቅ ሰው ላገኝ ማለት እሱማ ታዲያ ምን ላደርግ ነው እንደምትሉኝ እርግጠኛ ነኝ። አሁን እኔ ጥያቄው ግን እግዚአብሔር በትክክል አለ ብላችሁ ይሄ ተሰምቷችሁ ያውቃል? ስሜቱ እግዚአብሔር አለ፣ ቆይ መቅደስ አሁን እግዚአብሔር አለ ብላችሁ እንትና አለ ገሌ ደህና ዋላችሁ አለ እንደሚባል ማለት ነው። እግዚአብሔር መኖሩ አሁን ይሰማችኋል? እስቲ እንደው መድኃኒዓለም እንደዚያ እንዲሰማን ያርገን እውነቱ ማለት ነው። እግዚአብሔር አሁን መቅደስ ውስጥ አለ፣ እግዚአብሔር ቤተክርስቲያን ውስጥ አለ ብለን ልናገኘው ደስ እያለን ማለት ነው። አለ አሁን ከዛ ስንወጣ እግዚአብሔርን አግኝቼዋለሁ ብለን እንደው ዲያብሎስ እኮ ይችን ነው የሚቀማን። አፈር ይብላና አፈርስ አይበላም መቼም፣ እሱ ምኑን ይበላዋል? እኛን ነው የሚያበላን እንጂ። እውነት ነው። አሁን ይሄ ቢሰማን እኮ ምንም ነገር እኮ አንጨናነቅም፣ ጥያቄያችን ሁሉ ይመለሳል። የእግዚአብሔር ቤት ነው ማለት ቤቱ ሰው ይኖራል። እግዚአብሔር ቤቱ አለ፣ ቤተክርስቲያን ውስጥ አለ እግዚአብሔር። በዓለሙ ሙሉ ቢሆንም በፍጹም ደስታ እንኳንስ በቤተ ክርስቲያን ልብ በሉ፣ በደሙ በቀደሳት ቤተ ክርስቲያን ሰሎሞን የሆነ ቤተ ክርስቲያን በወርቅ በእንቁ ሰርቶ ሲጨርስ እግዚአብሔር ምንድን ነው ያለው? በዚህ መቅደስ ላይ ዓይንና ጆሮዬ ያርፋሉ ነው ያለው። ደስ ሲል እኮ በዚህ መቅደስ ላይ ዓይንና ጆሮዬ ያርፋሉ፣ ጆሮዎችም ወደዚህ ይሰማሉ። ስለዚህ የእግዚአብሔር ዓይን በሰሎሞን ወደ ሰራው መቅደስ ከሆነ በሰሎሞን መቅደስ ላይ የሚቆም ሰው ሁሉ ወደ ላይ ቀና ሲል ከማን ዓይን ጋር ነው የሚታየው? ከእግዚአብሔር ዓይን ጋር ያያሉ። በእርግጥም ከእግዚአብሔር ጋር የምንተያይባት ከተማ ቤተክርስቲያን ናት። እግዚአብሔርን የምናይበት ማለት ነው። አላያችሁም እንዴ? እግዚአብሔር በኋላም እንመጣበታለን። ሙሴ እግዚአብሔር ልይህ አለው። ከዛ ያየው የት ነው? ደብረ ታቦር ተራራ እነ ጴጥሮስ ጋር ጨምሮ ሶስቱን ይዞ። ለምን? ቤተ ክርስቲያን ውስጥ ነው ሙሴ ያየው እግዚአብሔርን። ቤተ ክርስቲያን ውስጥ ገብቶ አየው፣ ፍጽምት ስትሆን የሐዋርያት መሰረት ሲጨመርበት ማለት ነው። ስለዚህ እዛ ጊዜ እግዚአብሔርን አየው፣ ክርስቶስን አየው በስጋ። ቤተ ክርስቲያን እግዚአብሔርን እናይበታለን። ስለዚህ ቤተ ክርስቲያንን ዕዳ እንዳይሆንብን ብለን ሳይሆን ክርስቶስ ርቦን ብለን ለመሄድ ያብቃን መድኃኒዓለም። እግዚአብሔርን እንድልናገኘው ፈልገ ነው። እዚያ ውስጥ አለ የኔ አባት፣ አባቴ እግዚአብሔር የፈጠረኝ፣ ባሪያው በጥምቀት የወለደኝ፣ ከቤተ ክርስቲያን ማህበር የጨመረኝ፣ ባሪያ ልሆን የማልገባውን ልጁ ያደረገኝ የሰማይ አባቴ እዚህ አለ ብሎ ደስ ብሎን ስንሄድ እግዚአብሔር እዚህ አለ። መንግስተ ሰማያት ለልጁ ሰርግ ያደረገ ንጉስን ትመስላለች። መንግስተ ሰማያት ይሏቸዋል ቤተክርስቲያን ናት። እዚያ ውስጥ የደገሰው ሰርግ ያደረገ ንጉስ ምንድነው? አስተዳለቁ ምሳዬን አዘጋጅቻለሁ እባካችሁን ብሎ ጠራ የተባለው ልጅ ነው። ስለዚህ ይሄን ምሳ አዘጋጅቶ ሰውን ሁሉ ጠራ። በሜዳ ያገኛችሁትን ሁሉ ሰብስቡ አለ። ይሄንን የመጽሐፍ ምሳሌ ምዕራፍ 9 ላይ ጌታ ራሱ የነገረን ነው። ጥበብ ሐነጸት ቤተ ወአቀመት ላቲ 7 አዕማደ፣ ጥበብ ቤቷን ሰራች 7 ምሰሶን ማቆመች። ዋስተዳለወት ማዕድን ማዘጋጀት፣ ዘባት ዘዚያሃ ጥብሃ ፍሪዳዋን ማዘጋጀት፣ ቶሳት ዘዚያሃ ወይነ ውስተ ስያሃ በራሷ ማድጋ ውስጥ ደግሞ የራሷን ወይን ጨመረች። ወፈኖት አግብርታ በነዋህ ስብከት በረጅም ስብከት ባሮቿን ልካ ጠራች። መዋ አብድ ውእቱ ለይትጋ ሐሳቤ፣ ሰነፍ የሆነ ሰው ወደ እኔ ይምጣ
ከዚያ በኋላ የኔን ፍሪዳ ይብላ የኔን ወይን ይጠጣ እያለች ጠራች ካለ በኋላ ዲዮስቆሮስ ምንድን ያለ ጥበብሰ መድኃኒነ ውእቱ ዘተሳየጠነ በጥባ ስጋው ወሐረየነ ለመንግስቱ በደሙ ፍሰት የቀደሰን በስጋው መቆረስ የባረከን ለመንግስቱ የመረጠን ጥበብ መድኃኔ ዓለም ነው። የሰራት ቤቱ ቤተክርስቲያን ናት። ሰባቱ ምሰሶቿ ሰባቱ ልዑካን ሰባቱ ምስጢራተ ቤተክርስቲያን ናቸው። ፍሪዳው የገዛ ስጋው ነው። ወይኑ የገዛ ደሙ ነው። ባሮቹ ነቢያት ሐዋርያትና ይህንን አዋጅ የሚነግሩ ሊቃውንት ናቸው። ከዚያ በኋላ ኑ ብሉ ኑ ጠጡ የተባለው ደግሞ ቅዱስ ስጋው ክቡር ደሙ ነው። ስለዚህ ሰርግ ነው። ቤተክርስቲያን ስትሄዱ እያዘናችሁ አትሄዱ። ወዴት እንደምትሄዱ ነው መሄድ ያለባችሁ። ሰርግ እየሄድን ነው። ደስ ሊለን ይገባ ማለት ሰርግ ልንሄድ ነው እንጂ ተቸኮለ። አሁን ሰርግ ሲሄድ ሰው ነው እዚህ ላይ ነው ወገብ ያዝ ስጋ እንብላ እረብረብ ዕዳ እንክፈል ወገብ ያዝ ይላል የገጠር ሰው ሲተርክ። ስጋ አለ የቅርጫ ስጋ ይበላና አምጥቶ አያገሌ አቤት ስንት መደብ ስጋ ትያለህ የኔን 2 አድርገው ብሎ ይበላና ባለ እንግዲህ ያችን ነገር አምጣት ሲባል ወገብ ያዝ። ሰርጉ ሲኬድ ምን ይደረጋል ነው? ንጹህ ልብስ ይለበሳል አይደለም እንዴ? ንጹህ ልብስ ይለበሳል፣ ይኳኳላል። ሰው ምን ያረጋል? ሽቱ ይረፈርፋል። ምን ይላል? በቃ ሰው የሆነውን ሁሉ ሆኖ እንኳን ዛሬማ የሆነውን ሁሉ ሳይሆን አይሆኑትን ሆኖ ሰው የሚሄደው አይደለም። ሰው አይሆኑትን ሁሉ ሆኖ የሚሄደው አሁን እንኳን የሆነውን ነገር ማለት ነው እንዲያውኑ ነው የሚሄደው። ስለዚህ ቤተ ክርስቲያን ስንሄድ ደግሞ ምን ያደርጋል? ንጹህ ልብ፣ ንጹህ ሰውነት ያስፈልገናል። ከዚያ በኋላ ግን ልምነግራችሁ ነገር ለዚህ ምን ሰርቷል? ለዚህ ራሱ የሰራት ማን እንደሆነ ታውቃላችሁ? ማን ነው? ቤተ ክርስቲያንን ነው። የምታነጻንም ደግሞ ማን ናት? ንገሩኝ እንጂ እሷው ራሷ ናት የምታነጻን። እሷው ራሷ ነው እኮ የምታነጻን። ሰምታችሁ አይደለም? ቄሱ መጀመሪያ ቅዳሴ ከመግባቱ በፊት ቤተልሔም ሄደው ራሳቸውን በውሃ ያነጻሉ። እግራቸው ስርዓት አለው። ህዝቡሳ እንደዚያ የሚያደርግበት ቦታ አለው የለውም? ምን ያደርገዋል? በጸሎተ ንስሐ ያጥበዋል። ዲያቆኑና ንፍቁ ቄስ ወደ ቤተልሔም ከመሄዳቸው በፊት እነሱ እየሄዱ ጸሎተ ንስሐ ማን ይደግማል? መጀመሪያ ገባሬ ሰናይ ቄሱ ይደግማል። ያ ህዝቡን ቅዳሴው ላይ ለማዘጋጀት ነው፣ ለሰርጉ ማለት ነው። የዝግጅት ቅዳሴ የሚለውን ትምህርት ደግሞ እንዳያልቅብኝ እዚህ አምጥቼ እንጂ ፍትሐት ዘወልድ ጸሎተ ንስሐ ይህ ሁሉ ለሰርጉ ምን ማድረግ ነው? መኳኳል ነው ማለት ነው። ማሳመር፣ ማንጻት፣ ትቢያውን ማራገፍ ማድረግ፣ ማንጻት በቃ በደንብ አድርጎ አድርጎ ስገዱ፣ እግዚአብሔር ይቅር ይበላችሁ፣ እግዚአብሔር እንዲበላችሁ፣ እግዚአብሔር እንማልድላችሁ አለ። ይሄ ሁሉ የማራገፍ ጊዜ ነው። አንጽቶ አዘጋጅቶ ለሙሽራው ይሄው ብሎ ሀበን ላይ ያስረክባል። ይፈትትና ከዚህ በኋላ ይሄ የአማኑኤል ስጋ ይሄው ብሎ ሙሽሪትና ሙሽራውን ያዋህዳቸዋል። ሲዋሃዱ ሰራዊተ መላእክት ለመድኃኔዓለም ይቀውሙ ቅድሜሁ ለመድኃኔዓለም ወይ ከልልዎ ስጋው ደግሞ ለመድኃኔዓለም። እዛ ጊዜ ሚዜዎቹ ደግሞ አብረው መላእክት ይከባሉ ማለት ነው። ሙሽራይቱ ከሙሽራው ጋር ሲዋሃዱ ቅዱሳን መላእክት ይዋሃዳሉ። ሲወረድ ድርገት የሚባለው ለዚያ ነው። ድርገት ወረዱ፣ ያው እርገት ወረዱ ነው የሚል የገጠር ሰው ምንም ችግር የለውም። እሱ እርገት ብሎ መውረድ የለም መውጣት ነው እንጂ እርገት ወደ ላይ ነው። ድርገት ለሚባለው እንግዲህ ድርገት ማለት አንድነት ማለት ነው። የግዕዝ ቃል ነው አንድነት ማለት። ምክንያቱም ያቺ ነፍስና የክርስቶስ ስጋና ደም አንዱ ነው። ሲዋሃዱ መላእክት ደግሞ መጥተው ክብብ ይላሉ። ይሄ አንድነት የቤተ ክርስቲያን ህብረት በክርስቶስ ስጋ ይፈጸማል። እና እንግዲህ ቤተ ክርስቲያን ስንሄድ የቻልነውን በጥንቃቄ የወደቅንበትን በንስሐ ነጽተን ያቄምነውን በመታረቅ ልቡናችንን ንጹህ አድርገን ከሄድን ሰርጉ ውስጥ እንውላለን ማለት ነው። እና እግዚአብሔር ለሰርጉ ስለጠራን የቸርነቱን ስራ ይስራልን በእውነት። ከዚያ በኋላ ልብ ብላችሁ ስሙ። ከዚያ በኋላ በዚህ ሰርግ በኩል ያችን ምዕመን ይወስድና ምን ያረጋተን እንደሚያረጋት ታውቃላችሁ? ምንድነው የሚያረጋት? ቤተ ክርስቲያን አሁን ባልና ሚስት ሲጋቡ ስንት አካል ነው የሚሆኑት?
አቤት አንድ አካል። ስለዚህ በቅዳሴ በቅዱስ ሥጋው ክቡር ደሙ ምን ያደርጋሉ? ቤተ ክርስቲያንና ክርስቶስ አንድ ይሆኑና እያንዳንዱ ክርስቲያን ደግሞ እየመጣ ሲቆርብ ደግሞ እየመጣ የክርስቶስ ምኑ ነው የሚሆነው? ሕዋሱ ይሆናል ማለት ነው። ቤተ ክርስቲያን አካሉ ትሆንና እያንዳንዱ ክርስቲያን እየመጣ ሲቆርብ አካሉ እየሆነ መጥቶ ከክርስቶስ ጋር ይዋሃዳል። ስለዚህ ቅዱስ ጳውሎስ ምንድን ነው ያለ? እኛ ብዙ ሕዋሳት ብንሆንም ስንት ነን ይላል? አንድ ነን። ለምን ስትሉት እስመ እምአሐዱ ኅብስት ንነሥእ፣ የምንካፈለው ስንት ሥጋ ነው ይላል? አንድ ሥጋ ነው ይላል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 17 ብዙ ስንሆን አንድ ነን ነው። አሁን መጨረሻ ላይ ሰርጉ ላይ ተገኘንና ቤተክርስቲያን አንድ ስትሆን እኛ ደግሞ የክርስቶስ ሕዋስ ነን እንገጥማለን። የሚያገጣጥመን ምንድነው? ሕንፃውን የሚያጋጥመው አሁን የማን ሥጋ ሆነ? የክርስቶስ ሥጋ ነው። አሁን ቄሱ ለዚህ ምልክቱ ምን ያደርጋል? አቁርቦ ይጨርስና ገብቶ እንዘ ብዙኃን ንሕነ እምጾታ ዘመን ዘዚአሁ ናምን ሞቶ ወንሴፎ ትንሣኤሁ ለእግዚ ክርስቶስ ዘይትአተት ጸጋሁ መለያሌ አሐደ ይረሴየነ ምስሌሁ በአጽናፈ ዓለም ይጠባህ አሐዱ ሥጋሁ። ስለዚህ ምን አለ? መለያሌ አሐደ ይረሴየነ ምስሌሁ በአጽናፈ ዓለም ይጠባህ አሐዱ ሥጋሁ። አቁርቦ ሲጨርስ እንግዲህ እኛ ብዙ ነበር እምጾታ ዘመን ዘዚአሁ ናምን ሞቶ ወንሴፎ ትንሣኤሁ አለ። እሱ በሞተበት ቦታ ዘመን ሁነን በሱ ክፍለ ጾታ በሱ ክፍለ ዘመን ሁነን በጣም ብዙ ዘመን ቢሆን እኛም ደግሞ በጣም ብዙ ሰዎች ብንሆንም በሱ ዘመን አለንና ሞቱንና ትንሣኤውን የምናምን እኛ ሥጋውን ደግሞ ስለተቀበል ከሱ ጋር አንድ ሕዋስ ያርገን ይላል። ለምን? በአጽናፈ ዓለም ይጠባህ አሐዱ ሥጋሁ፣ በዓለም ላይ ሁሉ የሚፈተተው አንድ የሱ ሥጋ ነውና በሱ ሥጋ ሁላችንም ሂደን አንድ አካል እንሆናለን ብሎ ይገጥመዋል ማለት ነው። ስለዚህ መጨረሻ ላይ ቆርበን በሰርጉ ቀን ምን ትሆናለች? እያንዳንዷ ቤተ ክርስቲያን ምን ትሆናለች? እያንዳንዷ ምን እየመጣች የክርስቶስ እችን ሆኖ አንድ አካል ይሆናል ማለት ነው። ከዚያ በኋላ ይሄ ምን ይሆናል? መጥቶ የክርስቶስ ሕዋሱ የክርስቶስ መቅደሱ ይሆናል። ቤተ ክርስቲያን ውስጥ ሰው ይገባና ይቆርብና ራሱ ቤተ ክርስቲያን ይሆናል። አይገርማችሁም? ቤተ ክርስቲያን መጥቶ ሰው ሲቆርብ ሲያስቀድስ ራሱ ደግሞ ቤተ ክርስቲያን ይሆናል። አንድ ቤተ ክርስቲያን ነው፣ መቅደስ ይሆናል። አብ ወልድ መንፈስ ቅዱስ እሱን ያድሩበታል፣ ማደሪያ ሆኖ ይወጣል። የመንፈስ ቅዱስ ሀብቱ በሱ ላይ ይፈስና በልቡናው ይዋሃደዋል። ከዚህ በኋላ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ ቅዱስ ጳውሎስ እንደነገረን የተአምሩኑ ከመ አንትሙ ታቦቱ ለመንፈስ ቅዱስ፣ እናንተ የመንፈስ ቅዱስ ማደሪያ እንደሆናችሁ አታውቁም እንዳለ የመንፈስ ቅዱስ ፍጹም ማደሪያነቱ ይረጋገጣል። እንዲህ ያለው ሰው ከዚህ በኋላ የእግዚአብሔር ሕይወትነቱ በልቡ አድሮ ከሱ ደግሞ ለሌሎች የሕይወት ውሃ የሚሰጥና የሚሰጥ ይሆናል ማለት ነው። ስለዚህ ቤተክርስቲያን የእግዚአብሔር አካሉ ናት። አሁን እንግዲህ እንደዚህ አይነት አንድ አጥር አለ፣ በዚህ አንድ አጥር አለ፣ መሀል ላይ የምንገባበት በር አለ። እነዚህ የእግዚአብሔር ሁለት እጆች ናቸው። ቤተክርስቲያን የክርስቶስ አካል ስለሆነች ሙሽራው ስለሆነች ኤፌሶን ምዕራፍ 1 ቁጥር 23 ላይ እሱ የቤተክርስቲያን ራስ ናት፣ እሷ ደግሞ አካሉ ናት ስለሚል፣ ስለዚህ ወደ ቤተክርስቲያን ቅጥር ግቢ ስንገባ ወደ እግዚአብሔር ሁለት እጆች ነው የምንገባው። ወደ ምሕረት እጆቹ ውስጥ እንገባለን ማለት ነው። ስለዚህ የእግዚአብሔር ቤተሰቦች ስለ ቤተክርስቲያን አሰራር ለመናገር ስርዓተ ቤተክርስቲያን ስንማር ይሻለናል። እሱን የመናገር ጊዜ አይደለም። አሁን ህንጻው የዚህ ትርጉም፣ ግድግዳው የዚህ ትርጉም፣ ጣሪያው የዚህ ትርጉም አይደል። ከቅዳሴ አንጻር ነው ያየሁትና ቤተክርስቲያንና ክርስቶስ የሚዋሃዱበት ቅዳሴ ነው። ቅዳሴ የሰርግ ቦታ ነው። ሁላችንም ለዚህ ሰርግ ተጠርተናል። አቤት ብለን ተጠርተን ከሰርጉ ሂደን አስቀድሰን ተቀድሰን ነጽተን የክርስቶስ አካልና አንድ ማህበር ለመሆን ያብቃን። ወስብሐት ለእግዚአብሔር። ይቆየን።